የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካዮች መካከል ተፈረመ የተባለውን ዘላቂ የሰላም ስምምነት እንደማያውቁትና ድርጅታቸውም እንዳልተወከለ አስታወቁ። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደው ሰባተኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 2018 ዓ.ም እንዲሆን መወሰኑን አስታወቀ። ሰላም ጤና ይስጥልኝ። ይህ ኢትዮጵያን ዴይሊ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካዮች መካከል ተፈረመ የተባለውን ዘላቂ የሰላም ስምምነት እንደማያውቁትና ድርጅታቸውም እንዳልተወከለ አስታወቁ። አቶ እስክንድር ለዶቼ ቬለ በሰጡት ቃል ድርጅታቸው ከአማራ ክልል መንግስት ጋር አልተደራደረም፣ አሁንም ባለው ተጨባጭ ሁኔታ የመደራደር ፍላጎት የለውም ሲሉ ስምምነቱን ውድቅ አድርገዋል። ባለፈው ሳምንት የአማራ ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት ወክለው የቀረቡት ካፒቴን ማስረሻ ሰጤ በአዲስ አበባ ይፋዊ በሆነ ስነ ስርዓት የሰላም ስምምነት መፈራረማቸው ይታወሳል። ይሁን እንጂ አቶ እስክንድር ይህንኑ አስመልክተው ሲናገሩ ስምምነቱ ከድርጅቱ እውቅና ውጭ የተደረገና ግለሰቡም ድርጅቱን የማይወክሉ መሆናቸውን ገልጸዋል። ስምምነቱ በአመራር ደረጃ መፈረሙ በድርጅቱ ውስጥ መከፋፈል መኖሩን የሚያመላክት ነው ወይ ተብሎ ለቀረበላቸው ጥያቄ ምላሽ የሰጡት አቶ እስክንድር በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉ አስተባብለዋል። በስምምነቱ ላይ ፊርማቸውን ያኖሩት ካፒቴን ማስረሻ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት ያሉት መሪው ከስምምነቱ በኋላ የታየው የታጣቂዎች መመለስም ቢሆን የስምምነቱ ውጤት ሳይሆን በፊትም የነበረ ክስተት ነው ሲሉ አጣጥለውታል። አቶ እስክንድር አክለውም መንግስት ለችግሮች መፍትሄ ለመስጠት በሚደረጉ ድርድሮች ላይ የአንድ ወገን ፍላጎት ወይም በአንድ እጅ ማጨብጨብ የሚመስል አካሄድ እንደሚከተል ጠቅሰው ይህም ድርጅታቸው ችግሮችን በድርድር ለመፍታት እንዳያስብ አድርጎታል ብለዋል። ከመንግስት ወገን የሚሰማው የድርድር ፍላጎትም ቢሆን ከዓለም አቀፍ ማህበረሰብ የሚመጣውን ግፊት ለማምለጥ የሚደረግ ነው የሚል እምነት እንዳላቸው ተናግረዋል። በመሆኑም ድርጅታቸው ራስን መከላከል ያለውን የትጥቅ ትግል እንደሚያስቀጥል አመላክተዋል። የአማራ ፋኖ ህዝባዊ ድርጅት ከክልሉ ውጭ ካሉ ኃይሎች ጋር ፈጥሯል ስለተባለው ጥምረትም አቶ እስክንድር ማብራሪያ ሰጥተዋል። በተለይም ከህወሓት ጋር ጥምረት ፈጥራችኋል መባሉን በተመለከተ ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ አስተባብለዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው አልሸሸጉም። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደው ሰባተኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 2018 ዓ.ም እንዲሆን መወሰኑን አስታወቀ። ቦርዱ ዛሬ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ የሰባተኛውን ጠቅላላ ምርጫ ጊዜ ሰሌዳ ይፋ አድርጓል። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ባለፉት ወራት በርካታ ስራዎች መከናወናቸውን ጠቅሰው የፓርቲዎች እንዲሁም በግል የሚወዳደሩ እጩዎችና መራጮች የሚመዘገቡበትን የዲጂታል ስርዓት መዘርጋቱን አስታውቋል። ሰብሳቢዋ ለእጩዎች ምዝገባ የሚያስፈልጉ ሰነዶች ማስገባትና የእጩዎች ምዝገባ ማካሄድ እንደሚለያይ ገልጸው ምርጫ ቦርዱ ከህዳር 8 እስከ ህዳር 23 2018 ዓ.ም ድረስ የጠየቀው ፓርቲዎች የምዝገባ ሰነዶቻቸውን እንዲያቀርቡ እንደሆነ ጠቁመዋል። የእጩዎች ምዝገባን በተመለከተ የሚከናወነው ከታህሳስ 1 እስከ ጥር 1 2018 ዓ.ም መሆኑን ገልጸዋል። ከሰሞኑ የምርጫ ክልል ጽህፈት ቤት ስራ አስፈጻሚዎችን የመመልመል ስራ እየተሰራ እንደሚገኝ ገልጸው 131,000 አመልካቾች በአሁኑ ወቅት የጽሁፍ እና የቃል ፈተና እየወሰዱ መሆኑን ተናግረዋል። ምርጫውን ለማካሄድ አስቻይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት ሰብሳቢዋ አስቻይ ሁኔታ በአንድ ቀን፣ በ3 ቀን፣ በ5 ቀን የሚሰራ አይደለም፣ ቀጣይነት ያለውና እስከ መጨረሻው ዕለት ድረስ የሚከናወን ስራ ነው ብለዋል። አስቻይ ሁኔታ ሲባል የጸጥታ ሁኔታ ብቻ አለመሆናቸውን የገለጹት ሰብሳቢዋ መሬት ላይ ያለውን የፖለቲካ ምህዳርን እንደሚያካትት ገልጸዋል። በዚህም ፓርቲዎች እንደልባቸው ይንቀሳቀሳሉ ወይ የሚለው ላይ ቦርዱ ዕለት ተዕለት እየሰራበት መሆኑን አጽንኦት ሰጥተዋል።